በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍቅሬ እንኳን ደህና መጣህ ወንድማችን። እሺ እንኳን ደህና ቆያችሁኝ ሁላችሁ። ስላየኋችሁ ደስ ብሎኛል። ኦኬ ስለመጣኛም ደስ ብሎናል። ከየት ነበር ያልከው? ከየትኛው ዲኖሚኔሽን ነበር ያልከው? ፕሮቴስታንት ወንጌል አማኝ ወይም ፕሮቴስታንት ነኝ እኮ። አዎ ከየትኛው ዲኖሚኔሽን? ብዙ ፕሮቴስታንት ስላለ ማለት ነው። ከየት ቤተ እምነት ነው ማለት ብዙ ጴንጤ ማለት እኮ። የትኛው ፍቅሬ? ብዙ ፕሮቴስታንቶች አሉ። ፕሮቴስታንት ውስጥ በጣም ብዙ ዲኖሚኔሽኖች አሉ እና ከነዛ መካከል የቱ ጋር ነህ? መካነ ኢየሱስ፣ የቸርቹ ቃለ ሕይወት፣ አማኑኤል። ኦኬ የትኛው ዲኖሚኔሽን? ሙሉ ወንጌል። ኦኬ ሙሉ ወንጌል። አዎ እሱን ነበር የጠየቁ። ጥሩ። ሉተር የሉተር መገለጥ ከእግዚአብሔር ነው ብለህ ታስባለህ? ታምናለህ? በነገራችን ላይ እኔ አሁን ይቅርታ አድርግልኝና የኛ እምነት መስራች ሉተር አይደለም። ሉተርንም እኔ በእናንተ ነው ሲወራ፣ እንደውም ከኔ የተሻለ ስለ ሉተር ዕውቀት ያላችሁ እናንተ ናችሁ። ሉተርን ስለዚህ የምናውቀው በእምነት መስራችነት አናውቀውም። ስለዚህ አታውቀውም ነው ሉተር? ስለ ሉተር ምንም አታውቅም? ሉተርን እንደውም ጨምጭምታ ሰማለሁ። በሆነ ሰዓት ተነስቶ የካቶሊክ መነኩሴ እንደነበረ እምነት ብቻ የሚል የወንጌል ቃል ተነስቶ እንደ መሰረት እሱን አውቃለሁ። በሱ እንቅስቃሴ ውስጥ እንደተገኘ አውቃለሁ እንጂ ከዛ የዘለለ ጠለቅ አድርገን አናውቅም። አምስቱ ሶላዎች ታውቃቸዋለህ? ቆይስ አምስቱ ሶላዎች ታውቃቸዋለህ? አውቃቸዋለሁ። ምን ምንድን ናቸው እስኪ ንገረን። አውቃለሁ። እምነት ብቻ፣ በጸጋ ብቻ የሚባሉትም ማለት ነው። ለኢየሱስ ብቻ አይደለ? አዎ እሺ። እነኚህ ሶስቱ ተዘረዝራቸዋል። እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እሺ፣ በጸጋ ብቻ። ሌላ ሁለቱን ጨምርልኝ አውላለሁ። እሺ። ክብር ለኢየሱስ ብቻና ክብር ለእግዚአብሔር፣ ኢየሱስ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ ማለት ነው አይደል? እነዚህ ናቸው አምስቱ። እሺ በጣም ጥሩ። እነዚህ ሶላዎች ከየት ነው የመጡት? ከየት አመጣቸው? ማን ነው እንደ አምስቱ ሶላዎች? ከመጽሐፍ ቅዱስ። አምስቱ ኦኬ፣ ከመጽሐፍ ቅዱስ በልሽ አሳየን። የመጀመሪያው ምንድነው? እምነት ብቻ። እምነት ብቻ የሚለው ከየት አመጣው? እሺ አሁን እኔሽ እምነት ብቻ አድርጌ ምሳሌ የምጠቅስልህ ማን እንደሆነ ታውቃለህ? የመጀመሪያው የእምነት አባት ማን ነበር? አብርሃም። የእምነት አባት ከሆነው ከአብርሃም እምነት ብቻ የሚለው ጽድቅ በእምነት ብቻ ከመጽሐፍ ቅዱስ ነው ያመጣሁት፣ ከጳውሎስ ሰምቼ እኮ። ከእምነት ብቻ በእምነት ብቻ የሚለው አሳየኝ። እሺ ላሳየህ ከመጽሐፍ ቅዱስ። አዎ ሰው ከመጽሐፍ ቅዱስ ከሆነ ያመጣው። እሺ አምጣ። አመሰግናለሁ። መጽሐፍ ቅዱስ ላይ ጳውሎስ ሲሰብክ እንደዚህ ብዬ ሰምቻለሁ። ሮሜ ላይ ሰው በእምነት ያለ ሕግ ሥራ በእምነት ብቻ እንዲጸድቅ ነው ይናገራል። ወይም ደግሞ ንገረኝ። እሺ ቆይ ኧረ ቆይ እንዴ ቆይ አንድ ጥቅስ ብቻ ስጠኝ። የቱ ጋር ነው ሰው በሕግ ሥራ ሳይሆን በእምነት ብቻ እንዲጸድቅ ያለው? የቱ ጋር ነው? አንዴ ትንሽ ታገሰኝ አመጣልሃለሁ። እሺ እስከዚያው ሌላ የምታስታውሰው ካለ? እሺ ችግር የለም አስታውሳለሁ። ያው በመጽሐፍ ቅዱስ ብዙም ብቻ የሚለው ክብር ለእግዚአብሔር ብቻ የሚል እናመጣለን። እሺ እንጠብቀው። እና ጋዲ አሪፍ ነው አባል አለን። እግዚአብሔር ይመስገን። እንግዲህ እስቲ እንትን እናድርግ መሰለኝ። ይሄ አፕሊኬሽኑን አወቀው ምንድነው? ቢዩ ዴሊቨሪ ትንሽ ደቂቃ ብቻ። ችግር የለውም ፍቅሬ አምጣ። ችግር የለውም። አይ እኛ እስከ ሚዩት አድርገህ ፈልግ። ምግብ ማዘዣ አፕሊኬሽን አወቀው። ብሉ ነው ማን ነበረ የሚባለው? ቢዩ ዴሊቨሪ ኦር ምናምን ብቻ ኦንላይን እንትን የሚሉት ኤግዛክትሊ። አሁን የተባለችዋን ጥቅስ ይመስለኛል ብቻዋን እንዘዛት መሰለኝ ከፍቅር የኩን ስፓኛ መጽሐፍ ቅዱስ ላይ እንኳን የለችም ነገርየዋ። ዋይ አብን አረጋይ ብላ አረ ነገርየው ማለት ነው። ብቻ አድርጎ እኮ አስገባት። አንተ የሉተር መጽሐፍ አለው መሰለኝ። ሉተር ላይ ብቻ አለች የሮሜ መልእክት ላይና
እንዲህ እስካሁን አለች እንደ መጽሐፏ ብዬሽ ወይ ድንገት ጋዲ ቤት ሲገባና አሁን እዚህ ጋር ፍቅሬን ሲያይ ትዝ ብሎት እኮ ነው። ከፍቅሬ ኩን እስፓኛ ትላለህ ትእዛዝ። እሺ ፍቅሬን እንጠብቀዋለን። እስከዛ ድረስ ፕሮቴስታንቶች እንዴ እምነታችሁን እንዴ ከጌታ የመጣውን ይሄ መገለጣችሁን እንዴ ግቡና ዲፌንድ አድርጉ። ግቡ እኔ ጻፉ ገዝተላ እስቲ ግቡ። ባይዘወይ በነገራችን ላይ ይሄ ባይዘወይ ኦርቶዶክሳውያን ወይም ደግሞ ይሄ የምርም ክርስቲያኖች እንዲህ ብለው ስለ ሉተር መግለጥ ከመጀመራቸው በፊት ማለት ነው ቀለሜ ወርቅ አይተንፍሱ ራሱ ሳይቀር ያ ጻድቅ መነኩሴ እግዚአብሔር ረድቶት የተገለጠለትን መገለጥ ተቀበል ነው የምልህ እያለ ሲያወራ ታስታውሳላችሁ? ያ ጻድቅ መነኩሴ ያለው ሉተርን ማለት ዛሬ ከዛ በኋላ ሉተር እንዲህ ነው ተብሎ ሲገለጥ እሺ አንዴ ፍቅር ቆይ አንዴ ስልክ አልደወልክማ ነው ተደዋወልን እንዲያን በውስጥ ተደዋውለን እንዳን። እሺ ኤኒዌይስ ምን ብሎ ነበረ? ያ ጻድቅ መነኩሴ ብሎት ነበረ የዛሬ አድርገውና ከዛ በኋላ የሉተር ታሪክ ተገልጦ ይነበባል። ስለ ሉተር እኔ ምን አገባኝ? ሉተርም ቢሆን የራሱ ጉዳይ ብሏልና የራሱ ጉዳይ ነው የምትሉት ሉተርን ካወቃችሁት በኋላ። ኤኒዌይስ እሺ ፍቅሬ ግን በዛው እሺ መልኩ ቀጥል። በዛው ማለት አምስቱን እንደዚህ ሼፕ አድርጎ የሰጣቸው ማን ነው? ማለት ለብቻ ሳይሆን አምስቱን ሼፕ አድርጎ የሰጣቸው ማን ነው? እና ሶላኪም እንዳይረሳ ትላለህ። ያ እስቲ እነዚህ የሚሉትን አሁን የመጀመሪያው እምነት ብቻ እንያትና ከዛ በኋላ አምስቱ ሶላዎች ያለው ማን ነው የሚለውን እንጠይቀዋለን። እሺ ፍቅሬ አገኘው? ፍቅሬ አለ? ማይክን ክፈተ። ሚዩት ነው። የተሻለ እየፈለኩ ትንሽ የተሻለ ይሻላል። እሺ ሮሚ 3 ምንም አታገኝም በጭራሽ። ግድ የለም። እሺ 1 ዓመት ሰጠናል። መዳን በእምነት ብቻ የሚል ከራእይ እስከ ከኦሪት ዘፍጥረት እስከ ራእይ ለናሙና አንድ ጥቅስ ከሰጠን በእውነት ትክክለኛ መገለጥ ነው ብለን እናስብ። እናዚዝ ያመጣል በላይ ፕሮቴስታንቶች እኔ አሁን ቼክ እያደረኩ ነው። ባይዘው አንድ ቁጥር ጻፉ። ኦኬ አንድ ቁጥር ጻፉ። እምነታችሁን ገብታችሁ ዲፌንድ አድርጉ። የእምነት ጀማሪያችሁንም ከፈለጋችሁ ዲፌንድ ማድረግ ትችላላችሁ። እኛ ከእግዚአብሔር አይደለም መገለጡ ብለን ነው የምናምነው። እንደውም ማለት ነው ኢቭን ምን የሚል ጥያቄ እናነሳለን ወንድማችን እስኪያወጣ መሐመድን ሳትቀበሉ እንዴት ሉተርን ተቀበላችሁ? what's the difference between them? ዮሐዴ ተዘጋጅ። ባይዘው ለወደፊቱ አንድ ሴሽን እንገባለን ሉተር ቨርሰስ መሐመድ ብለን። የምን ቨርሰስ ነው? ሁለቱም አንድ ናቸው። ልዩነታቸው ምንድን ነው ብለህ እስቲ ልዩነታቸውን አሳዩን። ባይዘው ምንም ልዩነት አታመጡም። ሁለቱም ሰራተኛ በማጫወት ልትሉ ትችላላችሁ፣ ሰው በመግደል ልትሉ ትችላላችሁ፣ ሴት ዕቃ ነች ምናምን አይነት በማለት ሊሆን ይችላል። እንዳጨርሰው ወንድሜ እንዳጨርሰው ፕሮግራሙ ላይ ምን ታወራ ነው? በኋላ የስም ልዩነት ነው ብለህ ዘጋኸው እኮ በቃ። ፍቅሬ አግኝቷል መሰለኝ። ለማንኛውም ሹፈታችሁ ደስ ይላል። እውነት ነው። እንትን ነው ይገባል። ሮሜ 4 ቁጥር 5 ላይ እንደዚህ ይላል። ከአንድ ጀምሮ ብናነባው ይቻላል፣ ከ5 ጀምሮ ብናነባው። ነገር ግን ላልሰራ አይደለም፣ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምን አለ? ላልሰራ አይደለም፣ ጭራሽ ለማይሰራ ተጻፈ አለ በእጃችሁ። ምን ነበር የጠየቁ ነው ፍቅሬ? ቆይ ምን ነበር የጠየቁ? ጽድቅ በእምነት ብቻ የሚል አሳየኝ ነው ያልከኝ። በእምነት ብቻ የሚለው የቱ ጋር ነው ያለው? እሺ ልክፈትልኝ ቪዲዮ። ሮሜ 4 ቁጥር 5 ላይ አንብብልኝ። ልክፈትልኝ እስኪ፣ ምናልባት እኔ አልታየኝም ይሆናል። ይኸው በቢጫ አድርጌ እላለሁ። በእምነት ብቻ የሚለውን አሳየኝ። ነገር ግን
ለማይሰራ ላልሰራ አይደለም ለማይሰራ ማለት ወንድማችን እምነት ብቻ የሚለው ነው። ስለዚህ አይደለም እንደምትጠይቀኝ እምነት ብቻ የሚለው ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጥርለታል። የት ነው እምነት ብቻ የሚለው ያለው? ለማይሰራ አልሰማውም። እምነት ብቻ እኔ እምነት ብቻ ከሆነ ያልኩ በስራ ነው ያለ ስራ አላልኩም፣ አልጠየቅኩም። ማን ጠየቀ? በእምነት ብቻ የሚል ከየት አመጣ ብዬ ነው ይሄን ጥቅስ የጠቀስከው። በእምነት ብቻ የሚለውን አሳየኝ እያልኩ ነው። የቱ ጋር ነው እምነት ብቻ የሚለው? እሺ በእምነት ብቻ የሚለውን ነገር የፈለከው ለምንድን ነው? ማለቴ አንተ ስላልክ ነው። ቆይ እንጂ ስማይ፣ ቆይ ፍቅሬ፣ ወደዚህ የመጣ ነው አልዛይመር ያለብን ሰዎች አይደለንም አይደል? ምን ብዬ ነው እምነት ብቻ የሚለው ትምህርት ከየት አመጣው አልኩ። ቆይ ከየት አመጣው ስል ከመጽሐፍ ቅዱስ ጽድቅ በእምነት ብቻ የሚለው ፍቅሬ፣ አንዴ ስማ እባክህ። ከዛ በኋላ አንዴ እሱማ ከመጽሐፍ ቅዱስ ነው አልከኝ። ይኸው መጽሐፍ ቅዱስ ውስጥ የቱ ጋ ነው በእምነት ብቻ የሚለው ብዬ ጠየቁ። አይን ክፍል ጠቀስክ፣ ሮሜ 4:5 ላይ የቱ ጋ ነው በእምነት ብቻ ነው የሚዳነው ያለው? የቱ ጋ ነው? በእምነት ያለው የእግዚአብሔር ቃል አይደለ? በእምነት ብቻ ያነበብከው ያለው የእግዚአብሔር ቃል አይደለ? ምንድነው በእምነት ብቻ የሚለው? አንብብልን። ለማይሰራ ኃጢአተኛ መረዳት ነው የፈለከው የእግዚአብሔርን ቃል ወይስ ገግሞ መከራከር ነው የፈለከው? ለምሳሌ እንደዚህ ምን ፍቅሬ ጥቅሱ ለማይሰራ ቆይ አንዴ ፍቅሬ በእምነት ብቻ የሚለውን አሳየኝ። አለ ወይስ የለም? አለ እዚህ ጥቅስ ላይ ምንድነው የሚለው? እሱ አለ ምንድነው የሚለው? እሺ ላንብብልህ እና የቱ ጋር ነው በእምነት ብቻ የሚልበት ቦታ ላይ ታስቆመኛለህ። እሺ ይኸው ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የቱ ጋር ነው? እስካሁን አንብቤያለሁ። በእምነት ብቻ የሚለው የቱ ጋር ነው ያነበብኩት? አላነበብኩም። እስካሁን አላነበብክም? ሳነብብ ብሎ ለሚለው ቦታ ላይ አስቆመኝ ብዬ ነበር እኮ። ካነበብኩኝ ለምን አላስቆምከኝም? አስቆመኛ በእምነት ብቻ የሚለው ፓርት ላይ ስደርስ። ለማንኛውም እድገምልህ አቡዬ፣ ለማንኛውም ሌላ ምስክር ልጥራለህ። ሌላ ምስክር አንዴ ሌላ አልገባህማ። እዚህ ክፍል ላይ የለማ። ስለዚህ በእምነት ብቻ የሚለው ከዚህ ጥቅስ አይደለም ያመጣችሁት። በእምነት ብቻ የሚል ከየት አመጣ? አንተ መረዳት አልፈለክም እንጂ በእምነት ብቻ የሚለው ፍቅሬ አንዴ ሰዓታችን ለመቆጠብ ማለት ነው። በእምነት ብቻ የሚል ከዚህ ክፍል ውጪ በመጽሐፍ ቅዱስ የትም ልታመጣልኝ አትችልም። ካመጣህ አሁንም እጠብቃለሁ። በእምነት ብቻ የጸደቀ አብርሃምን አሳያለሁ። አንዴ ስለ አብርሃም በእምነት ብቻ የጸደቀ አብርሃምን አሳያለሁ። አንዴ ስማ እባክህ፣ ተረጋጋ። ይኸው በእምነት ብቻ ተረጋግቼ አዳምጣለሁ። ግድ የለም ተረጋጋት በለኝ። እሺ ጎበዝ፣ የምታዳምጠኝ ከሆነ ይኸው ይሄ ምንድን ነው የሚለው? አንብብልኝ እስኪ። ምን ይላል? ሰው በእምነት ብቻ ሳይሆን ቆይ ነው። እዚህ ጋር ምንድን ነው የሚለው? ሊጸድቅ ታውቃለህ። እዚህ ጋር ምንድን ነው የሚለው? አንብበው። አይ አንተ አንብብልኝ። ኧረ አንብብልኝ፣ የእግዚአብሔር ቃል ነው። አይዞህ ፍቅሬ፣ አንብበው አንዴ። ምን ይላል? የኛውን ሰው በእምነት ብቻ በቃ እችን እንድታነብልኝ ግድ የለም። በእምነት ብቻ ሰው ያዕቆብን ያወጣው። ቆይ አንዴ። እሺ አትፈራውም? ጥሩ። እሺ አንዴ ስማኝ። እዚህ ጋር ቃል በቃል አዎ ፍቅሬ እባክህ ተደርበህ አታውራ። እነግርሃለሁ፣ ስማኝ። አሁን በደንብ አስተውለህ ስማኝ። እኔ ቃል በቃል በመጽሐፍ ቅዱስ ይኸው በእምነት ብቻ የሚል እዚህ ክፍል ላይ ጥቅስ ላይ አሳይሃለሁ እና እዚህ ክፍል ላይ ብቻ ነው ኢንታየር መጽሐፍ ቅዱስ ላይ በእምነት ብቻ የሚል ያለው። እዚህ ክፍል ላይ ደግሞ አንተ የምታምነውን ኮምፕሊትሊ የሚቃረን ትምህርት ነው የምታገኘው። ሰው በእምነት ብቻ ሳይሆን የሚል ነው። በእምነት ብቻ ሰው አይድንም። ብቻ ከጨመርክ ሰው በእምነት ብቻ አይድንም። መጽሐፍ ቅዱስ ይህን ነው አስረግጦ የሚናገር። አሁን ምንድን ነው የምታመጣልኝ መሰለ? ሰው በእምነት ብቻ ነው የሚድነው የሚል ከመጽሐፍ ቅዱስ ከኢንታየር ላይ አንድ ጥቅስ ጥቀስ። ዮሐዴ ወይ
አንዴ ትቀጥላለህ። እንደው የወንድማችንን መረዳቱን አንዴ እንትን ለማለት ብቻ 10 ሰከንድ ፍቅሬ ካለ እስቲ ማይክን ኦን አድርግ። አንድ ስቴትመንት ልንገርህና ዮሐዲ ያለን ትቀጥላለህ። አንድ ስቴትመንት ልንገርህ እንደው በትህትና ሳንጫወት ሰው በምግብ መኖር አንድ ስቴትመንት ልንገርህ። ሰው በምግብ ይኖራል የሚለው እውነት ነው ወይስ ትሩ ኦር ፎልስ ስቴትመንት ነው? ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል ወይስ እንደ ሰው ነው? ይሰማል? ሀሳቡን ዝም ብለህ መልስ። ፍቅሬ ሀሳቡን ልንገርህ። ሰው በምግብ ይኖራል የሚለው ስቴትመንት ንግግር ትክክል ነው አይደለም? ሰው በምግብ ይኖራል። አረ ስለ ኖርማል ሴንቴንሱን ያልኩ ወንድሜ፣ ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል አይደለም ያልኩ። ኖርማሊ ሰው በምግብ ይኖራል አይገባኝም። እሱ ነው እኮ ዮሐዲ ሰው ለመኖር ምግብ ያስፈልገዋል ነው ጥያቄው መሆን ያለው። እሺ ቆይ አይደለም አንዴ የማይመስል ሰው በምግብ ይኖራል ካልከኝ እንዴ ሰው ለመኖር የሚያስፈልጉት ብዙ ነገሮች አሉት። እሺ ስቴትመንቱን ልቀይርልህ። ሰው በምግብ ብቻ ይኖራል የሚለው እንዳታቋርጥብኝ። ቆይ እንመጣለን፣ ችግር የለም። ሰው በምግብ ብቻ ይኖራል የሚለው ስቴትመንት ልክ ነው አይደል? ሰው በምግብ ብቻ ይኖራል የሚለው ንግግር ልክ አይደለም። ለምንድን ነው ልክ ያለው ነው? ምን ስለሚያስፈልገው? ሰው ለመኖር ብዙ ነገሮች ስለ አየር ያስፈልገዋል። ብዙ ነገር ወደ እግዚአብሔር ቃል ከመጣ ደግሞ በእንጀራ ብቻ ስለማይኖር ብዙ ነገር ያስፈልገዋል። ዮሐዲ ቀጥል። ምን አሳቀህ? አረ ምንድን ያሳቀህ? አልገባኝም። ቆይ ቀጥል። በቃ በኋላ ይገባል። ለምን እንደዛ? እሺ ምን እያለህ መሰለህ? እሺ ሰው ለመኖር ምግብ ያስፈልገዋል? ያስፈልገዋል። እሺ ያስፈልገዋል። አሁን በጣም ጎበዝ። ሰው ለመኖር ምግብ ያስፈልገዋል ማለት ሰው ለመኖር ምግብ ብቻ ነው የሚያስፈልገው ማለት ነው አይደለም? ጎበዝ ፍቅሬ። አሁንም እያልን ያለ ነው ጎበዝ። አሁን መልሰዋል። ቀደም እያልን ያለ ነው እንዲገባህ ማለት ነው። ሐዋርያ ቅዱስ ጳውሎስ ሰው በእምነቱ ጽድቅ ሆኖ ይቆጠርለታል ማለትና እምነቱ ብቻ ብለህ ስትጨምር አየህ ያለው ልዩነቱ ለማስረዳት ነው። ምግብ ለመኖር ያስፈልጋል ማለትና ምግብ ብቻ ነው ለመኖር የሚያስፈልገው ማለት ፈጽሞ የተለያዩ ነገሮች ናቸው። አሁን በመጽሐፍ ቅዱስ አንተ የምታሳየን አሁን በእምነት ብቻ አይድንም ሰው የሚል እኛ ኃላፊነት ወስደን እናሳያለን። አንተ ደግሞ በእምነት ብቻ ነው የሚድነው የሚል አንድ ጥቅስ ካለ አንድ ጥቅስ ይኸው ልክ እኔ ቃል በቃል ሰው በእምነት ብቻ አይድንም 4 ነጥብ የሚል ቃል በቃል ይኸው አሳየው። አንተ ደግሞ ሰው በእምነት ብቻ ነው የሚድነው የሚል አንድ ጥቅስ አለህ? የለም? አለኝ። ዝጋው ማይክ። ያው ጥቅስን ልከፍትልህ አሁን አንተ ያሳልኝ ያዕቆብ መልእክት እኔ ልክፈትልህ ጥቅሱን። አዎ በእምነት ብቻ ሰው ይድናል የሚለው ጥቅስ ችግር የለውም ያስረዳል። ችግር የለውም። አሁን ያነበክልኝ ክፍል ቆይ እኔ አላስረዳሁም እኮ ጥቅስ እምነት ብቻ እኔ እምነቱ ጽድቅ ሆኗል ስለምን እነግርሃለሁ። አንተ በዛ ውስጥ ጥቅስን ትይዛለህ። አብርሃም እምነቱ ብቻ ነው ጽድቅ ሆኖ የተቆጠረለት በመጀመሪያ። ለምን ሳቅ ፍቅሬ? ዮሐዲ ሀሳቡ ላይ የተወሰነ ነገር በልበትና ወይ በኋላ ላይ ሰብሰብ አድርገን እንሄዳለን። ያው የሚከታተለው ሰው ያስተውላል። ወንድማችን ዝም ብሎ ልብ ለማድረግ ነውና እስቲ ብቻ የታለች እያላችሁ ኮመንት ላይ ጻፉ። አረ ብቻ የምትለዋን ቃል ፈልጓት እስቲ ኮመንቱ ላይ ራሱ። እሺ እንደዛ እናደርግና ምን አልከኝ ዮባ? ብቻዋን ቀረች። ብቻ የሚል ነገር ናፈቀን እኮ መጽሐፍ ቅዱስ ባይዘው ፕሮቴስታንቲዝም ለዛ ነው እምነታቸው ራሱ ከየት እንደመነጨ ከመጽሐፍ ቅዱስ ነው ብለን አናምንም። እሺ አንድ ሰው ገብቷል። እሺ አፖስቶሊክ ሆናን የሚል ዩዘር ኔም እንኳን ደህና መጣ። አፖስቶሊክ ሚሽን እያወራ እኮ ነው የሚሉት ነው ወንድማችን። ሌሎች ፕሮቴስታንቶች ገፍት መላክ ትችላላችሁ። አፖስቶሊክ ሚሽን። እሺ አንዳንድ ሰዎች እንግዲህ ኢንቫይትም አድርጌያለሁ እንድታወራ። ፕሮቴስታንቶች አንድ ቁጥር ጻፉ። ቆይሽ መኩ እስከዛ ድረስ አንዳንድ ሀሳብ ስጥ። እሺ እንዴት ነው ይሄ ነገር? ሁለት ሰው የሚደረግበትን ነገር አምናሹር። እስቲ ቆይ አንዳንድ ሀሳብ እየሰጠ ቆይ እስከዛ ድረስ ቆይ ዮባንም ላተልቀው እንዲሁ። እሺ ጋዲ አሁኑ ላይ ማለት ቃል በቃል በነገራችን ላይ አውቆተኛ ቢቀሰቀሱትም እንትን አይልምና የተጠየቀው ዳይሬክትሊ ይታወቃል። ማለት እዚህ ውስጥ የማያስተውል ሰው የለም። እንግዲህ ይሄ በቀላል ነገር መጽሐፍ ቅዱስ ውስጥ ብቻ የሚለውን የለም ማለት ብቻ የሚል ሰው በእምነት ይድናል። አዎ ኦፍ ኮርስ ይድናል። በየትኛውም ቦታ በጣም ብዙ ጥቅሶችን ልንሰጣችሁ እንችላለን። ብዙ ጥቅሶች ማለት ነው በእምነት ሰው እንደሚድን ማለት ነው። በእምነት ብቻ የሚል ግን የትኛውም መጽሐፍ ቅዱስ
ክፍል ላይ ልታገኙት አትችሉም። የለም ማለት ይሄንን ያመጣ ያው የራሱ መጽሐፍ ላይ በነገራችን ላይ በጀርመንኛ በተረጎመ መጽሐፍ ላይ ብቻ ብሎ ያስገባው ብቸኛ ሰው ሉተር ብቻ ነው። ሉተር ነው ብቻ ብሎ ቃል በቃል ያስገባበት ማለት ነው። ጋዲ በዚህ አጋጣሚ በኦሮምኛ መጽሐፍ ቅዱስ ላይ ወደ ኦሮምኛ የተተረጎመው ላይ ከዛ ስለተተረጎመ ይመስለኛል በሮሜ ላይ የተጠቀሰው ብቻ ተብሎ ነው የገባበት ማለት ነው። ቆፋ ወይም ደግሞ በኦሮምኛ ላይ ያለው ሮሜ 3:28 ላይ የኛ ኢትዮጵያ ኦርቶዶክስ ላይ ነው የኦሮምኛ እሱ ነው የኢትዮጵያ ኦርቶዶክስ ሆኖ በኦሮምኛ የኦሮምኛ መጽሐፍ ቅዱስ ላይ የፕሮቴስታንቶች ነው። ያው አክቹአሊ በእኛ እንትን የሆነው አክቹአሊ ማህበረ ዱከ ቦታ ተተርጉሟል አሁን ላይ በኦሮምኛ በቤተክርስቲያናችን ያለው ማለት ነው። እና ግን ቀድሞ በብዙ ሰው እጅ ያለው የ66ቱ ነው። እሱም ከዛ ነው የተተረጎመውና ብቻ የሚለው ገብቶበታል። ብቻ የሚለው በኦሮምኛና ምን ልላችሁ ነው ኦንሊ በቃ በጀርመንኛ የምናገኘው ብቻ መጽሐፍ ቅዱስ ውስጥ ያስገባው ማርቲን ሉተር ነው ማለት ነው። እርሱ ብቻ ነው ብቻውን ይዞ ብዙዎቹን ወደ ገደል ከተተ እንጂ። እና ሌላ ጥያቄ እዚህ ላይ ሼፕ አድርጎ አምስቱ ሶላዎችን እንዴት ተቀበለ ማለት ሉተርን አልቀበልም ያለ ሰው እንዴት ነው የተቀበለው? ብቻዎቹን አምስቱን ማለት ነው እንዴት ተቀበለ? ሉተርን አይቀበልም። ሶ ጥያቄ ነው። እና ግቡና እስቲ የገቡ ካሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።